ሎጥ በሥጋ ዓይኑ መረጠ፣ አብርሃም ግን በእግዚአብሔር ተስፋ ተመራ። ይህ የእምነት ልዩነት ምን ውጤት አመጣ? ሰላም የተወደዳቸው የእግዚአብሔር ቤተሰቦች እንደምን ከረማችሁ? ከቁጥር 1 እስከ 13 አብርሃም ከግብፅ ወደ ከነዓን መመለሱን እንዲሁም በእርሱና በሎጥ መካከል የተነሳውን ግጭት እንመለከታለን። አብርሃም ወደ ደቡብ ማለትም ወደ አዜብ ወይም ኔጌብ ተመለሰ። ይህም የደቡባዊ ከነዓን ክፍል ሲሆን ግብፅን የሚያዋስነውን ደረቅ መሬት ያመለክታል። አካባቢው ለኑሮ አስቸጋሪ ቢሆንም አብርሃም እግዚአብሔርን ተከትሎ በእምነት ተመለሰ። የእምነት ሕይወት ሁልጊዜ ቀላልና አልጋ ባልጋ እንደማይሆን ያስረዳል። ቤቴል የእግዚአብሔር ቤት ማለት ሲሆን አብርሃም ቀደም ሲል መሠዊያ ሰርቶ እግዚአብሔርን ያመለከበት ቦታ ነው። ከኢየሩሳሌም በስተሰሜን በቅርብ ርቀት ላይ የምትገኝ ስትሆን በዚያ አብርሃም ስለ ዘሩና ስለሚወርሳት መሬት ተስፋን ተቀበለ። በዚህ ቦታ ያዕቆብ ወደ ሰማይ የሚደርስ መሰላልን በሕልሙ አየ። ለአባቶቹ የተሰጠውን ኪዳን እግዚአብሔር ለእርሱም አረጋገጠለት። ቤቴል በእስራኤል ታሪክ ውስጥ ትልቅ መንፈሳዊ ትርጉም ያላት ከተማም ነበረች። አብርሃም ወደ ከነዓን ሲመለስ ከፈርዖን የተቀበለው ብዙ ሀብት ከእርሱ ጋር ነበረ። እግዚአብሔር በብር በወርቅና በብዙ እንስሳ ባርኮታል። በዚያን ዘመን ከብት የሀብት መለኪያ ነበር። ለምግብ፣ ለልብስ፣ ለድንኳን መስሪያ፣ ለመጓጓዣና ለመስዋዕት በጣም ጠቃሚ ነበር። ሀብቱ እየጨመረ እምነቱም እያደገ መጣ። እግዚአብሔርም በሰጠው ተስፋ ላይ በየቀኑ በረከቱን ይጨምርለት ነበር። እግዚአብሔር አብርሃምን በብዙ ሀብት ባርኮታል። ነገር ግን ይህ በረከት ግጭትን እንኳ ሊያመጣ እንደሚችል እንመለከታለን። ለሰው ቁሳዊ በረከት መቀበል ብቻ አይበቃም። እምነት፣ ትህትናና መንፈሳዊ ጥንካሬ ያስፈልጋል። የልብ አቋም የሰላም ወይም የግጭት ምንጭ ነው። እውነተኛ በረከት ሰውን ወደ እግዚአብሔር ያቀርባል እንጂ ወደ ትዕቢትና ሁከት አያመጣውም። አብርሃም ቀድሞ መሠዊያው ወደ ነበረበት ቦታ ተመልሶ በዚያ የእግዚአብሔርን ስም መጥራቱ ጠንካራ መንፈሳዊ መልእክት አለው። ሁኔታዎች ምንም ያህል ቢለዋወጡና በምርጫችን ብንሳሳት እንኳን ወደ እግዚአብሔር ፈቃድ መመለስና ከእርሱ ጋር ያለንን ኅብረት ማደስ ሁልጊዜ ትክክለኛ ውሳኔ ነው። ንስሐ መመለስ ብቻ አይደለም፣ አዲስ ጅማሮ መጀመር ነው። በመታገስና በእምነት ማንኛውም ፈተና ሊሸነፍ ይችላል። መጽሐፍ እንደሚል ዓለምን የሚያሸንፈው እምነታችን ነው። መሠዊያ በአብርሃም ሕይወት የተለመደ ተግባር ነበር። ይህም ከእግዚአብሔር ጋር ያለውን ቀጥተኛ ግንኙነት ይገልጻል። ከግብፅ በመመለሱ ወደ መጀመሪያው መሠዊያ መጣ። ንስሐና ወደ እግዚአብሔር ፈቃድ መመለስን የሚያመለክት ነው። ስንወድቅ በዚያ ከመቆየት ይልቅ ወዲያው መመለስ አለብን። እግዚአብሔር ሁልጊዜ የመመለሻ መንገድ ያዘጋጃል። እምነትም ፍጹም መሆን ሳይሆን ሁልጊዜ ወደ እርሱ መመለስ ነው። ከዚህ ጋር በተያያዘ የሎጥ ሕይወት የተለየ ምሳሌ ይኖረዋል። ሎጥ ድንኳን ነበረው እንጂ መሠዊያ አልነበረው። ይህም በመንፈሳዊ ሕይወቱ ውስጥ ያለውን ክፍተት ያሳያል። ድንኳን ለዓለማዊ ኑሮ ይዘጋጃል፣ መሠዊያ ግን ከእግዚአብሔር ጋር ለሚደረግ ግንኙነት ይሰራል። ይህ ልዩነት በኋላ በሕይወታቸው ውስጥ ግልጽ ሆኖ ታየ። መሠዊያ ወይም መንፈሳዊ መመሪያ የሌለው ሕይወት ቀስ በቀስ ወደ አደጋና ጥፋት ይሳባል። ከቁጥር 5 እስከ 9 የምንመለከተው ሀብት መጨመር በራሱ በረከት ቢሆንም ግጭትን ሊያመጣ እንደሚችል ነው። አብርሃምና ሎጥ በጣም በሀብት ሲበዙ መሬቱ ሁለቱን በአንድነት ሊሸከም አልቻለም። ይህም በአገልጋዮቻቸው መካከል ንትርክ አስነሳ። በዚህ ሁኔታ የአብርሃም ምስክርነት ሊደናቀፍ ይችላል። ምክንያቱም ለአሕዛብ ብርሃን ሊሆን የተጠራ ሰው አሁን በግጭት ውስጥ ታየ። ነገር ግን አብርሃም ይህን ጉዳይ በጥበብና በትህትና መፍታትን መረጠ። ሎጥን ሊቃወም ወይም እንደ አለቃ መብቱን ሊጠቀም ቢችልም የሰላም መንገድን መረጠ። እንዲያውም የመጀመሪያው ምርጫ ሎጥ እንዲወስድ ፈቀደ። ይህ እውነተኛ መንፈሳዊ አመራር ምሳሌ ነው። መንፈሳዊ ሰው ግጭትን አያበዛም፣ ነገር ግን ሰላምን ይፈጥራል። ይህ ክፍል ግጭት ሁልጊዜ ከውጫዊ ሁኔታ ብቻ እንደማይመጣ ያሳያል። ብዙ ጊዜ ከልብ አቋም ይመነጫል። አብርሃም ሰላምን ሊፈጥር የቻለው በውስጡ ባለው ትህትናና በእግዚአብሔር ላይ ያለው መታመን ምክንያት ነው። በሎጥ ምርጫ ውስጥ ግን የተለየ ነገር ታየ። ሰላም ወይም ግጭት የሚፈጠርበት ጽኑ መሰረት ያለው
በሰው ውስጥ እንጂ ከውጭ አይደለም። እግዚአብሔር በሀብት ሲባርከን በልባችን ትሕትናን እንዲያመጣ እንጂ ኩራትን እንዳይፈጥር መጠንቀቅ አለብን። ራሳችንን እንደ ባላደራ በመመልከት በሀብታችን ሳይሆን በእግዚአብሔር መደገፍ ይገባል። ይህ እንደ አብርሃም በሰላምና በእምነት እንድንኖር ያስችለናል። አብርሃም ለሎጥ የመጀመሪያውን ምርጫ ሲሰጠው በእግዚአብሔር ላይ ያለውን ጽኑ እምነት ግልጽ አደረገ። ይህ ውሳኔ የራሱን መብት መተው ብቻ አልነበረም፤ እግዚአብሔር ሕይወቱን እንደሚመራ፣ እንደሚጠብቅና እንደሚባርክ ያለውን እምነት መግለጫ ነበር። እምነት ሁል ጊዜ ራስን ማስጠበቅ አይደለም። አንዳንድ ጊዜ ራስን በመተው እግዚአብሔርን መታመን ነው። አብርሃም በዚህ ሁኔታ ሎጥን በፊት አስቀድሞ ሲያስብ የመንፈሳዊ እድገቱን አሳየ። ይህም ከግብፅ ተመልሶ ወደ መሠዊያው ከመጣ በኋላ በእግዚአብሔር ተስፋ ላይ የተመሰረተ ሕይወት እንደሚኖር ያሳያል። ወደ ተስፋይቱ ምድር መጥቶ ከእግዚአብሔር ጋር ኅብረቱን ካጠናከረ በኋላ የተገኘ የውስጥ ለውጥ ነው። እምነቱ የተሻለ ደረጃ ደርሶ ነበር። አብርሃም እግዚአብሔርን ያስቀደመ ሰው ስለሆነ የሎጥ ምርጫ ምንም ቢሆን ስለ ራሱ አይጨነቅም። ሁሉ በእግዚአብሔር እጅ እንዳለ ያውቃል። ስለዚህ በራሱ ጥበብ መታመን አልፈለገም። ይህ የእውነተኛ እምነት መገለጫ ነው። እምነት ለራስ መቆም ሳይሆን እግዚአብሔር እንዲሰራ መፍቀድ ነው። እኛም ከራስ ወዳድነት በመራቅ ሌሎችን ስናስቀድም ይህንን መንፈሳዊ መርህ እንኖራለን። እውነተኛ እምነት በቃል ብቻ አይገለጥም፣ በምርጫዎቻችን ውስጥ ይገለጣል። ሌሎችን በፍቅር ማስቀደምና ሰላምን መፍጠር የክርስትና ሕይወት ዋና መርሆች ናቸው። እንደዚህ ስንኖር እግዚአብሔር ይከብራል። በቁጥር 10 እና 11 የሎጥ ምርጫ በግልጽ ይታያል። ዓይኑን አነሳ፣ የዮርዳኖስን ሸለቆ አየ፣ በሚታየውም መሠረት መረጠ። ይህን ምርጫ የመረጠው በውጫዊ ነገር ተመስርቶ ነበር፣ መንፈሳዊ ምሪት ግን አልነበረበትም። ሎጥ ድንኳን ነበረው እንጂ መሠዊያ አልነበረውም። ይህም ከእግዚአብሔር ጋር ያለው ግንኙነት ደካማ መሆኑን ያሳያል። ስለዚህ ዓይኖቹ ወደ ሰማይ አልተነሱም፣ ወደ ምድራዊ በረከት ተመለከቱ። ዓይን የሚያየው በልብ ያለውን ነው። ልቡ ወደ ዓለም ስለተጠጋ ምርጫውም ወደዚያ መሄዱ አልቀረም። የሎጥ ጉዞ የኃጢአት ሂደትን ያሳያል። መጀመሪያ ተመለከተ፣ ከዚያ ተጠጋ፣ በመጨረሻም በሰዶም ኖረ። ኃጢአት ሁልጊዜ በዓይን በምኞት ይጀምራል እና በሕይወት ውስጥ በተግባር ይጠናቀቃል። ሎጥ መጽሐፍ ቅዱስ እንደሚለው ጻድቅ ቢሆንም መንፈሳዊ ሰው ግን አልነበረም። ይህም ዛሬ በአንደኛ ቆሮንቶስ በምዕራፍ 3 ቁጥር 15 ሥጋዊ ክርስቲያኖች ተብለው የሚጠሩትን ይወክላል። እነዚህ ሰዎች እግዚአብሔርን ያውቃሉ፣ ነገር ግን በሕይወታቸው የሚመራቸው የዓለም ነገር ነው። ይህን ሁኔታ ከአስቆሮቱ ይሁዳ ጋር ማያያዝ ይቻላል። እርሱ ደቀ መዝሙር ነበር፣ ነገር ግን ልቡ በገንዘብ ላይ ነበር። ከውጭ መንፈሳዊ ሰው ይመስል ነበር፣ በውስጡ ግን የዓለም ፍቅር ተሞልቶ ነበር። ከእግዚአብሔር አጠገብ ሆኖ እንኳ ልቡ ከእርሱ ርቆ ነበር። ይህም ከሎጥ ሁኔታ ጋር የሚመሳሰል ነው። ሎጥና ይሁዳ እኛን የሚያስጠነቅቁ መጽሐፍ ቅዱሳዊ ሁኔታዎች ናቸው። እግዚአብሔር የሚመራን በውጫዊ ነገር ሳይሆን በተለወጠ ልብ ነው። ስለዚህ ዓይኖቻችንን ወደ ምድር ሳይሆን ወደ እግዚአብሔር ማንሳት ይኖርብናል። አብርሃም ጊዜያዊውን በረከት ሳይሆን በሰማይ ያለችውን ኢየሩሳሌምን የሚመለከት ሰው ነበር። ከቁጥር 14 እስከ 18 ሎጥ ከተለየው በኋላ እግዚአብሔር ለአብርሃም የገባውን ተስፋ እንደገና ሲያረጋግጥለትና አብርሃምም በእምነት ሕይወት እየተንቀሳቀሰ በምድሪቱ ሲኖር እንመለከታለን። እግዚአብሔር በዙሪያህ ተመልከት፣ የምታየው ምድር ሁሉ ለአንተና ለዘርህ እሰጣለሁ በማለት የቀድሞውን ኪዳን ይደግማል። ይህ እግዚአብሔር ተስፋውን እንደማይረሳና በጊዜው እንደሚፈጽም ያሳያል። ሎጥ ከአብርሃም መለየቱ በውጫዊ አይነት ኪሳራ የሚመስል ቢሆንም በመንፈሳዊ አይነት ግን ሙሉ ነፃነትና የእግዚአብሔርን ራእይ በግልጽ ለመቀበል መንገድ ከፍቷል። ምክንያቱም የእግዚአብሔር ኪዳን ከአብርሃም ጋር ነው። የሚፈልገው ብቻውን ነው። በረከቱ ለአብርሃምና ለዘሩ ብቻ ስለሆነ ከሎጥ ጋር ተጣብቆ እንዲኖር አይፈልግም። ስለዚህ ከሎጥ መለየቱ ለአብርሃም ሙላት ነው። አንዳንድ ጊዜ ከሰዎች ወይም ከሁኔታዎች መለየት በመንፈሳዊ መነጽር ሲታይ መጥፎ ነገር አይደለም። እንዲሁም የእግዚአብሔርን ፍላጎት በግልጽ ለማየት አስፈላጊ ደረጃ ሊሆን ይችላል። እግዚአብሔር አብርሃምን በአራቱም አቅጣጫ እንዲመለከት ይነግረዋል።
ይህም የተስፋው ስፋትና ጥልቀት እንደማይገደብ ያመለክታል። ሎጥ ዓይኑን ወደ ዮርዳኖስ ሜዳ ከፍቶ የሚታየውን መረጠ። አብርሃም ግን እግዚአብሔር የሚያሳየውን በእምነት ተቀበለ። ሎጥ የገባበት ከተማ ራሱንም ቤተሰቡንም ሊያሳጣው የሚችል ነበር። አብርሃም ግን የማይቻል በሚመስል ሁኔታ እግዚአብሔር ዘሩን ከብዛቱ የተነሳ የማይቆጠር ሊያደርገው ነው። እግዚአብሔር የአብርሃምን ዘር እንደ ምድር አሸዋ እንደማይቆጠር በማለት ብዙ እንደሚያደርገው ይገልጻል። በእምነት የምንኖር ሰዎች የምንቀበለው በረከት ከምድራዊ ነገሮች በላይ መንፈሳዊና ዘላለማዊ ነው። አንዳንድ ጊዜ ምድራዊ በረከቶች ለሰማያዊው መግቢያ በር ሊሆኑ ይችላሉ። ይህ እውነታ እግዚአብሔር ያየልን እኛ ካሰብነው ይልቅ እንደሚሻል ያሳያል። በሁለቱ መካከል ያለው ግጭት በሰላም መፈታቱ አብርሃምን እግዚአብሔርን ለመስማት ዝግጁ አድርጎታል። ግጭትና ንትርክ መንፈሳዊ ጆሮአችንን ያዝጋል፣ የእግዚአብሔርን ድምፅ እንዳንሰማ ይከለክላል። አብርሃም ግን ትሕትናን መርጦ ሰላምን በመከተል ራሱን ለአዲስ መገለጥ አዘጋጀ። በተቃራኒው ግን ሎጥ ከግጭት በኋላ እንኳን እግዚአብሔርን አልፈለገም። ይህም የሥጋዊ ሰው ባህሪ ነው። እግዚአብሔር አብርሃምን ተነሳና በምድሪቱ ዙሪያ ተመላለስ ብሎ ሲያዘው ተስፋውን በተግባር እንዲያምን ይጠራዋል። እምነት በልብ ብቻ የሚቀመጥ ነገር አይደለም፣ በእርምጃ የሚገለጥ ነው። አብርሃም ተነስቶ በምድሪቱ ላይ ሲጓዝ የእግዚአብሔርን ቃል እንደ እውነት እየተቀበለ ነበር። ይህ ለእኛም ትምህርት ነው። የተሰጠንን ተስፋ በእርምጃ ስንኖር ብቻ ነው የምንለማመደው። በመጨረሻ አብርሃም በኬብሮን ተቀምጦ መሠዊያ ሰርቶ እግዚአብሔርን አመለከ። ይህ የእርሱ ሕይወት ማዕከል እግዚአብሔር እንደሆነ ያሳያል። ሎጥ ድንኳን ነበረው፣ ነገር ግን መሠዊያ አልነበረውም። አብርሃም ግን መሠዊያ ነበረው። ይህ ትልቅ መንፈሳዊ ልዩነት ነው። ድንኳን ምድራዊ ነው፣ መሠዊያ ግን መንፈሳዊ ነው። አብርሃም በአምልኮ በምስጋናና በመታዘዝ ሕይወቱን ሲያቆም እምነቱ ቀጥሎ እያደገ ሄደ። ዛሬ እኛ እግዚአብሔርን በማክበር እና በመታዘዝ ብቻ ነው እውነተኛ በረከትንና መንፈሳዊ እድገትን የምንለማመደው። በአብርሃምና በሎጥ መካከል ያለው የእምነት ልዩነት በመጨረሻ በሕይወታቸው ግልጽ ውጤት አመጣ። አብርሃም በእግዚአብሔር ተባርኮ በመንፈሳዊ እድገት አደገ። ሎጥ ግን ወደ አደጋና ወደ መንፈሳዊ ውድቀት ቀረበ። መሠዊያ ያለው ሕይወት ወደ እግዚአብሔር ይጠጋል። ድንኳን ብቻ ያለው ከሆነ ግን ወደ ዓለም ይሳባል። ስለዚህ እውነተኛ እምነት በሚታየው ሳይሆን በእግዚአብሔር ተስፋ ላይ መመራት ነው። ይህ ታሪክ አንድ ሰው በእግዚአብሔር ቃል እንደሚመራ አልያም ደግሞ በሚታየው ነገር እንደሚመራ፣ ይህም የሕይወቱን መጨረሻ እንደሚወስን ያሳያል። የእምነት መንገድ ለብዙዎች ቀላል ይመስላል፣ የሚያመጣው ውጤት ግን ታላቅና ዘላለማዊ ነው። ዘፍጥረት ምዕራፍ 13 በአጠቃላይ የአብርሃም ከግብፅ ወደ ከነዓን መመለስ እንዲሁም የአብርሃምና የሎጥ ሕይወት በሀብት መጨመር ምክንያት እንዴት እንደተለያዩ ያሳያል። ሁለቱም በእንስሳትና በንብረት ብዛት ስለተባረኩ አብረው መኖር አልቻሉም። ይህም በአገልጋዮቻቸው መካከል ግጭት አመጣ። ነገር ግን አብርሃም ግጭቱን በሰላምና በትህትና ለመፍታት ወሰነ። ለሎጥም የመጀመሪያውን ምርጫ ሰጠው። ይህ አብርሃም በእግዚአብሔር ተስፋ ላይ እንደተደገፈ ያሳያል። ሎጥ በዓይኑ የተሻለ የሚመስለውን የዮርዳኖስ ሜዳ መረጠና በሶዶም አቅራቢያ ተቀመጠ። ይህም በሥጋዊ እይታ የተመሰረተ ምርጫ ነበር። አብርሃም ግን በተስፋይቱ ምድር ቀርቶ በእግዚአብሔር ምሪት መኖርን መረጠ። ይህ ሁለት የሕይወት መንገዶችን ያሳያል። አንዱ በሚታየው የሚመራ፣ ሌላው ግን በእምነት በእግዚአብሔር የሚመራ ነው። ሎጥ ከተለየው በኋላ እግዚአብሔር ለአብርሃም የገባውን ኪዳን እንደገና አረጋገጠለት። የምታየውን ምድር ሁሉ ለአንተና ለዘርህ እሰጣለሁ ብሎ ተስፋ ሰጠው። እንዲሁም ዘሩ እንደ ምድር አሸዋ እንደሚበዛና እንደማይቆጠር ገለጸለት። ይህ አብርሃም በእግዚአብሔር ላይ ተማምኖ እንደማይጎድል ያሳያል። በመጨረሻ አብርሃም በኬብሮን ተቀምጦ መሠዊያ ሰርቶ እግዚአብሔርን አመለከ። ይህም የሚያሳየው ሕይወቱ በአምልኮና በእምነት የተመሰረተ መሆኑን ነው። ምዕራፉ እምነት፣ ትህትናና ሰላምን መፈለግ እና በእግዚአብሔር ተስፋ ላይ መኖር እንዴት እንደሚመጣ ያስተምራል። ሰው የሚታየውን ሲመርጥ ጊዜያዊ ጥቅም ሊያገኝ ይችላል። በእግዚአብሔር ላይ ሲታመን ግን ዘላለማዊ በረከትን ይቀበላል። የዛሬውን ጥናታችንን በዚህ ጨርሰናል። ስለተከታተላችሁ ጌታ ይባርካችሁ። መልካም ቀን